ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኃጢአታችን ታግሶ እስከዚህ ሰዓት ያቆየን የአባቶቻችን አምላክ ሕያው እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ርዩ መጠነ አፍቀረነ፣ እግዚአብሔር ምን ያህል እንደወደደን ተመልከቱ በሚል ርዕስ እንማማራለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 8 ላይ እናገኘዋለን። ሮሜ 8 ምዕራፍ 5 ቁጥር 8 ለመያዝ እንዲመቻችሁ መልሼ ልገምላችሁ። ሮሜ ምዕራፍ 5 ቁጥር 8 ርዩ መጠነ አፍቀረነ፣ እግዚአብሔር ምን ያህል እንደወደደን ተመልከቱ። እስኪ በሉ አንድ ጊዜ እንደገና በሉ። ሶስተኛ እግዚአብሔር ምን ያህል እንደወደደን። ሙሉ ቃሉ ምን ይላል? በኋላ ምክንያቱን እናመጣዋለን። ርዩ መጠነ አፍቀረነ እግዚአብሔር እንዘ ኃጥአን ንሕነ ክርስቶስ ሞተ በእንቲአነ። እኛ ሁላችንም ኃጢአተኞች ስንሆን ክርስቶስ ስለኛ ሙቷልና እግዚአብሔር ምን ያህል እንደወደደን ተመልከቱ ይላል ቅዱስ ጳውሎስ። እንደዚህ ብሎ የሚልክላቸው ይሄ የሮሜ መልእክት የተላከው ሕዝብና አሕዛብን ክርስቲያን ሆነው ግን በመካከል በአንድ ነገር የሚጣሉ ሁለት ወገኖችን ለማስታረቅ የተላከ መልእክት ነው። ያ የሮሜ መልእክት ማለት ነው። ሁላቸውም ክርስቲያኖች ናቸው። ግን አመጣጣቸው የመጀመሪያ ታሪካቸው ሁለት አይነት ታሪክ አለው። ግማሾቹ የአብርሃም ዘር የነበሩ የእስራኤል ልጆች የሆኑ በእግዚአብሔር አምነው ሱባኤ የተቆጠረላቸው ትንቢት የተነገረላቸው መስዋዕቱን ሲሰዉ ተረፈ መስዋዕት በልተው ትንቢተ ነቢያትን ሰምተው የኖሩ አይሁዳውያን ናቸው። ግማሾቹ ደግሞ ድንጋይ አለዝበው እንጨት ጠርበው የሚያመልኩ ጣዖት አምላኪዎች የነበሩ አረማውያን፣ ግን በእግዚአብሔር ቸርነት ተጠርተው የክርስቶስ ቤተሰቦች ለመሆን የበቁ አረማውያን አሕዛብ ናቸው። ሁለቱ በአንድ ላይ አመጣጣቸው ልዩ ነው። እነዚያ ከሃይማኖት ወደ ሃይማኖት፣ እነዚህ ደግሞ ከክህደት ወደ ሃይማኖት የመጡ ናቸው። ሁለታቸውም በአንድ ማህበር በሚኖሩበት ጊዜ የሚያለያያቸው አንድ ነገር ነበረ። እነዚያኞቹ ባለፈ ታሪካቸው ይመካሉ። እነዚህኞቹ ደግሞ ያለፈ ታሪካቸውን እየጠቀሱ በዚያ ባለፈ ታሪካቸው አረማውያንን ያሸማቅቋቸው ነበረ እና ቅዱስ ጳውሎስ ለዚህ ሽምግልና የሚሆን ቃል የሮሜ መልእክትን ጽፎ ሰደደ። ጠባቸው ሁሉም እኔ በልጥ ነው እና የሚሉት አይሁዳውያኑ እኛ ሱባኤ የተቆጠረልን፣ ትንቢት የተነገረልን፣ ባሕር የተከፈለልን፣ መና ከደመና የወረደልን፣ ውሃ ከዓለት የፈለቀልን፣ ርስት የገባን የደጉ የአብርሃም ዘሮች ነን፣ ክርስቶስም የተወለደ ከእኛ ዘር እንጂ ከእናንተ ዘር አይደለም እያሉ ይህንን እየጠቀሱ እነዚያን ይወቅሷቸዋል። በዚያውም ላይ እኛ አሳማ የማንበላ፣ ሰኮና አልተሰነጠቀ፣ የማያመሰኳ የማንመገብ፣ እግዚአብሔር በመጽሐፍ የከለከለውን የምንከለከል፣ የፈቀደውን የምንመገብ ቅዱስ ሕዝብ ነን እኛ። በእግዚአብሔር ስምም ተጠርተን እስራኤል ተብለናል። እስራኤልም ማለት የእግዚአብሔር ሕዝብ ማለት ነው እያሉ የሚያስመካቸውን ይናገራሉ። ስለዚህ እናንተ እንደኛ ካልተገዘራችሁ፣ በቆላፍነታችሁ እንደኛ መሥዋዕት ካልሰዋችሁ፣ ስብ ካላጤሳችሁ፣ ደም ካላፈሰሳችሁ ርስት አትወርሱም፣ ሰማያዊ ርስት የላችሁም። እናንተ ክርስቶስ ለእኛ እንጂ ለእናንተ አልተወለደም ይሏቸዋል። እነዚያ ደግሞ ምን ያመጣሉ? ስለዚህ በእኛ ሥራ የኦሪትን ሥራና መሥዋዕት በመስራት ነው እንጂ
በክርስቶስ በማመን ብቻ ድነት አይገኝም ብለው ይመካሉ። እነዚህ ደግሞ በሐዲስ ኪዳን የተነሱት ደግሞ ከአረማዊነት የመጡት ግን በእግዚአብሔር ቸርነት ክርስቲያን የሆኑት እንዲህ ይሉ ነበረ። አይ እናንተስ ቢሆኑ ሙሴ አሮን እናንተ መምህሩ ነው ቢመረጡላችሁ በድንጋይ ልትወግሯቸው ድንጋይ ይዛችሁ ስትሮጡ ነበረ። መና ከደመና ቢወርድላችሁ መናውን በበላችሁበት አፋችሁ ተረፈ መሥዋዕት በልታችሁበታል። ባሕር ተከፍሎ ብትሻገሩ ባሕር በተሻገራችሁበት እግራችሁ ለጣዖት ሰግዳችሁበታል። እግዚአብሔር ባሕር ከፍሎ 10 ታምር አድርጎ በ11ኛ ስጥመተ ባሕር ቢያወጣችሁ በ10ኛ ሞተ በኩር ቢያወጣችሁ እሱን ክዳችሁ ጣዖት ስታመልኩ በቤተ መቅደሱ ሪያ ስትሰውበት እግዚአብሔርን ስታስቀይሙ ወደ ገቢረ ኃጢአት ወደ አምልኮ ጣዖት እየተረበረባችሁ ስታስከፉት ስትክዱት ነበራችሁ እንጂ ምን አድርጋችሁለታል? መቅደስ ቢቆምላችሁ በዚያውም ላይ ጣዖት ሰውታችሁበታል፣ ጣዖት አቁማችሁበታል፣ ክዳችሁታል። በክህነቱም አልተጠቀማችሁበትም፣ ክህነቱን ትታችሁታል። ምክንያቱም አይሁድ ክህነቱን እንደተውት ሲያጠይቅ ምንድን ነበር የሚያደርጉት? ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ በተገለጠ ጊዜ 2 ሊቀ ካህናት ነበረ። ይገርማል። ኦሪት የምትፈቅደው 1 ሊቀ ካህናት ብቻ ነው። አይሁድ ግን ከተንኮላቸው ብዛት የተነሳ ክህነቱን ከፖለቲካ ጋር ጨምረው 2 ሊቀ ካህናት አድርገው ነበረ። የዮሐንስ ወንጌል ምዕራፍ 12 ስታነቡ ዘበእብሬቱ ይእቲ ዓመት ይላል። ቀያፋ ያቺ ዓመት ተራው ነበረች ይላል። ተራው ነበረች የሚለውን ቃል ስታዩት ተራው ሲደርስ ደግሞ ሌላ የሚረከብ ሊቀ ካህናት እንዳለ በዚህ ያስረዳል ማለት ነው። ሊቀ ካህናት ሳይሞት ሊቀ ካህናት እንደማይተካ እያወቁ ግን ክህነቱን ስለተውት እግዚአብሔር ትተውታልና 2 ሊቀ ካህናት 3 ሊቀ ካህናት መንግሥት በጠየቃቸው ቁጥር ሊቀ ካህናት ይሾሙ ነበረ። ክህነቱን ሲተውት እግዚአብሔርም ረድኤቱን አንስቶ በመቅሰፍት በሌጊዮን እየነጻ በመቅሰፍት እየጠረገ አላውያን ነገሥታትን እያሰለጠነ ወደ ፋርስ ባቢሎን ያወርዳቸው ነበረ። የጠብ መጀመሪያው ክህነትን ማጎሳቆል ነው። ክህነት ሲጠላ የክህነት አባትነት ሲናቅ ከእግዚአብሔር ጋር ጠብ የሚጀምረው ከዚያን ጊዜ ጀምሮ ነው። አዳምም እግዚአብሔር ሰጥቶታል። ከ7ቱ ሀብታት አንዱ ክህነት ነው። ያንን አጎስቁሎ ቢገኝ ነው ከእግዚአብሔር ጋር ጠብ ጀምረው። ሌሎቹም ከዚያ በኋላ ተመልከቱ፣ እንደ ሊቀ ካህናት አምሳል የሚሆኑ ብዙዎች ነበሩ። እነ መልከ ጼዴቅ ነበሩ። ኖህ እንደ ሊቀ ካህናት ሆኖ ነበር የሚያገለግለው። የአዳምን አጥንት እንደ ታቦት አድርገው መስዋዕት ያቀርቡ ነበረ። የአዳም አጥንት እንደ ታቦት ሆኖ መሃል ላይ መስዋዕት የሚቀርበው በዚያ ነበረ። የኖህ መርከብ ራሷ የኖህ መርከብ በጥፋት ውሃ ላይ እየተንሳፈፈች የተረፈችው የአዳም አጥንት እንደ ታቦት ሆኖ ኖህ እንደ ሊቀ ካህናት ሆኖ ነበረ። ከመሃል ላይ ሴቶቹ ልጆቹ በቀኝ ወንዶቹ ልጆቹ በግራ ሆነው ከመሃል ላይ እሱ ሆኖ ገቢረ ኃጢአትም እንኳን ባይሆን የሴትና የወንድ ግብር እንዳይፈጽሙ ተለያይተው ያችን መርከቧን እንደ መቅደስ አድርገው ኖህ እንደ ሊቀ ካህናት የአዳም አጽም እንደ ታቦት ሆነው ነው የተረፉት ማለት ነው። ስለዚህ ትውልድ ከመቅሰፍት የሚተርፈው በክህነት ነው። ትውልድም ከእግዚአብሔር የሚጣላው በክህነት ነው። ቁልፉ ከጠፋ ቤት እንደማይከፈተው ክህነት የተጠላለት የዚያለት ዓለም ይጠፋል። የእውነቴን ነው የምነግራችሁ። አሁን ዛሬ የንስሐ አባት መርሃ ግብር ስለሆነ አይደለም ይህን ርዕስ የምነግራችሁ። የጠብ መጀመሪያው ክህነት ነው። በቃ የፍቅርም መጀመሪያው ክህነት ነው። የጠብም መጀመሪያው ክህነት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሁን እንደዚህ አድርገው ክህነቱን አረከሱት፣ መስዋዕቱን ናቁ፣ በክህነቱ ላይ ቀለዱበት። ዛሬም የኢትዮጵያ ችግር 3 መሰረታዊ ችግር ነው። ኢትዮጵያ እንዲህ አድርጎ ድብልቅልቅልቅልቅ የሚያደርጋት የክህነት ችግር፣ የጋብቻ ችግርና የምንኩስና ችግር ነው። 3ቱ የተናቁለት 3ቱ የጎሰቆሱለት አገር ይታመሳል፣ ሃይማኖትም ይናቃል። የሃይማኖት አባቶችም ተደማጭነት አያገኙም። የትዳር ተክሊሉ ካልተከበረ ጋብቻው ማለት ነው፣ ምንኩስናም እንደሚገባ ካልተከበረ፣ ክህነትም እንደሚገባ ካልተከበረ በ3ቱ ፈትል ስሉስ እይትበተክ እንደተባለ 3 ሽርብ ገመድ አንዷ ከተበጠሰች 2ቱ አቅም እንደማይኖራቸው ከአንዲት ክርስቲያን ሀገር ውስጥ ወይ ክህነት ወይ ደግሞ ምንኩስና
ወይ ጋብቻ ከረከሰ ከጎሰቆለ ሀገር በዚህ ትታመሳለች። እና ክህነቱን ትታችሁታል እንጂ ምን አድርጋችሁበታል? ክህነቱን ስላላከበራችሁት እኮ ነው አንጢያኮስን ከግሪክ አምጥቶ የእግዚአብሔር በግ በሚሰዋበት መቅደስ ላይ እሪያ እንዲሰዋበት የተደረገ እግዚአብሔር አሳልፎ ሰጥቷችሁ ነው። እጅግ በጣም ነው የሚገርመው። ከሕዝቡ ክፋት የተነሳ ለክህነት የሚሰጠው ክብር በመጥፋቱ ምክንያት እግዚአብሔር አንጢያኮስ የሚባል አረማዊ ንጉሥን ከግሪክ እየጎተተ ኢየሩሳሌም እንዲመጣ አድርጎታል። ከዚያው ጠላት አስነስቶ ማለት ነው። በቅናት ምክንያት በቅናት ቀንተው ተመቅኝተው የማይገባቸውን ክህነት ሄዱና አልዓዛር የሚባለውን ካህን ክህነት ስጠን አሉት። አይሆንም፣ ክህነት በእግዚአብሔር እጅ የሚገኝ እንጂ በተርታ የሚደረግ እንደሌላ ሹመት አይደለም ይላቸዋል። እምቢ ካልክማ ብለው ይገርማል። ሄዱና ግሪክ ሄደው ከአረማዊው ንጉሥ ከአንጢያኮስ ና አንተ ገብተህ መጥተህ ኢየሩሳሌም እሪያ እረድባት፣ ከመቅደሱ ውስጥ የእግዚአብሔር በግ በሚሰዋባት በአሮን ቤተ መቅደስ በሰሎሞን መቅደስ አንተ እሪያ አርደህ ጣዖት አምልክባት አሉት። ሹመት ቀረብን ብለው ነው። ይህንን ሲሉት ተመልከቱ። አይ አምላካቸው ግሩም ነው፣ ታቦታቸውም አስፈሪ ናት፣ እንዴት አድርጎ ይሆንልኛል? መጀመሪያ ለስዕለ ኪሩብ እሰግዳለሁ፣ ክህነቱንም አከብራለሁ፣ ለታቦተ ጽዮንም እሰግዳለሁ፣ በግ እሰዋለሁ ብለህ ግባ፣ ከገባህ በኋላ እሪያ ታርዳለህ አሉት። እሱም እሺ ብሎ ገባ። እሺ ብሎ ከገባ በኋላ አይ አንጢያኮስን እኛማ እናንተ ክፉዎች ብላኝላችሁ እንጂ ግሪክ ሀገር ወርደን አንጢያኮስን ያህል ንጉሥ አሳምን ነው መጣናል ነው። አዎ መሳ እማን ጽድቀ ትነቡ፣ እልቅ እውነት አይወጣችሁም እንጂ እውነት ከተናገራችሁማ አሳምናችሁ የእውነት ከሆነማ ይምጣሉ። ገባ። ሲገባ አልዓዛርን ሊቀ ካህናቱን በል እሪያ ሰዋ አለው። እኔስ ሕዝቡንም ለጣዖት ስገዱ የእሪያ ሥጋ ብሉ በላቸዋል። አይኔስ እግዚአብሔር ለሃይማኖት አብነት ቢያደርገኝ ለክደት አብነት አልሆንም፣ ለጥባት አብነት ቢያደርገኝ ለፍርሃት አብነት አልሆንም እንደምታደርግ አድርገኛል። እነዚያ ግን እየዞሩ ይገርማል። መጀመሪያ አይገባም፣ አንጢያኮስ አረማዊ ነው አይገባም ቢሏቸው እየገሩ አዞር አገር ለአገር እየዞሩ ምን ይሉ ነበር? አያችሁ ብያ አንጢያኮስን ያህል ንጉሥ ለእግዚአብሔር ልስገድ፣ ለስዕለ ኪሩብ ልስገድ፣ መሥዋዕት ላቅርብ ብሎ ከግሪክ ተነስቶ ሲመጣ ኤዋ አንቀበልም ብለው በእግዚአብሔር ላይ አምልኮ ሲከለክሉበት ተመልከቱ እያሉ ስም ማጥፋት ጀመሩ። መቼስ ሰው አገር ሊጠፋ ሲያምረው ካህናትን እየዞረ ማማት ነው የሚጀምረው። የምሬን ነው የምነግራቸው። ሊጠፋ የፈለገት ካህንን ማመን ማማት ክህነትን ማቃለል ይጀምራል። ከዚያ በኋላ እሺ ይግባሉ። ገባ። አይን ያልክድም አለ። ካልካድክማ ብሎ ከፊቱ ላይ ሚስቱን ሁለቱን ጡቶቿን አጋጥሞ አስሮ በኩላብ ዘቅዝቆ ሰቀላት። የሊቀ ካህናቱን ሚስት ማለት ነው። ትጠቀምበታለች እንጂ ምን ትጎዳበታለች አለ። ልጆቹንም ከፊቱ ላይ ገደለ። እኔም አልክድም፣ ልጆችም አክሊል ያገኛሉ እንጂ ምን ይሆናሉ አለ። ዛሬ እሱን በሻሽ ሸፍኖ እዚያ ላይ ዲን አረብርቦ በእሳት አቃጥሎ ሊቀ ካህናቱ የብሉይ ኪዳን ሰማዕት የሆነውን አልዓዛርን እንደዚህ አንተክትኮ ገደለው ይላል። ያንን ያመጣው የክህነት መቃለል ነው። ከዚያ በኋላ አንጢያኮስ እነሱንም ጨልጦ ገርኝቶ ማርኮ ከእግዚአብሔር ቤተ መቅደስ ሕያው እግዚአብሔር ከሚቀደስበት የጣዖት ስዕል ቁሞበት እሪያ ታርዶበታል። ክህነት የተናቀለት የሁሉ ዕዳ ይመጣል። እግዚአብሔር ክህነትን አክብረን ለመኖር እንድንበቃ ኃይል ይስጠን። ክህነትን ማክበር እንዲህ ቀላል አይምሰላችሁ። ምድርና ሰማይ የሚታረቁት በክህነት የተነሳ ነው። ክህነትም የውሸት የሆነ ዕለት አገር ይጠፋል፣ ክህነትም የእውነት የሆነ ዕለት አገር ይለማል። ስለዚህ ክህነቱን አቃላችሁታል እንጂ ምን አርጋችሁለታል አላቸው። አላ ብለው አይዛብ ኮሩባቸው። ዛሬ ይውላችሁ ሲኖዶስ ቢጮህ፣ ጳጳስ ቢጮህ፣ ማን ቢጮህ፣ በኢንተርኔት ቢለፈለፍ፣ በቴሌቪዥን ቢለፈለፍ፣ ደብዳቤ ቢጻፍ ቤተክርስቲያንን ማን ያድምጣት? ለምንድነው የማንደመጠው? እንዳንደመጥ የሆንበት አይዛብ ክህነቱ የኛ መስዋዕቱ የኛ እያሉ አይሁድ ቢመኩባቸው ክህነቱን አረከሳችሁት እንጂ ምን አረጋችሁት እንደተባለ ለምትሰርቁበት ክህነት፣ ለምትዋሹበት ምንኩስና፣ ለምታመነዝሩበት ትዳር ምን አርጋችሁበታል? እኛ እንሻል እያሉ ዛሬ አረማውያን አሕዛብ እስላሞች ሲቀልዱብን ሲሳለቁብን ይውላሉ።
ዛሬ የእውነቴን ነው የምነግራችሁ፣ ያው እግዚአብሔር ምስክሬ ነው። የኢትዮጵያ ችግር የሚስተካከለው ሶስቱ የተስተካከሉበት ዕለት ነው። የተቀደሰ ትዳር፣ የተቀደሰ ምንኩስናና የተቀደሰ ክህነት፣ ለክህነት የሚገዛ ሕዝብ የተገኘለት ኢትዮጵያ ከችግር ትወጣለች። አልሆነ ግን 2012ን እንዝለልና 2013 ላይ 2010 እንዲህ ያለ የማይጨበጥ ተስፋ ብትከተሉት ነፋስን እንደመከተል ነው። እስኪ ነፋስን ተከትለን እንሩጥና ጅራት አለው እጅ አለው በምን እንይዘዋለን? የውሸት ተስፋ ነው። ቴዎድሮስ ይነግሳል ቢሏችሁ አትመኑ። እማምላክን ቦግ ያለ ውሸት አይነግስም። እንቅጩን መናገር ይችላሉ። በዚህ በእርግጠኝነት ለምን መሰላችሁ የምናገረው? ከቅዱሳት መጻሕፍት የተቀመጠ ነገር ስላለ ነው። እኔ ቴዎድሮስ ይነግሳል የሚባለውን መጽሐፍ የት ነው ያለ እያልኩ ስፈልግ ኖር ነበር። እግዚአብሔር ይመስገን አገኘሁት። በዚህ በሐምሌ አንድ ገዳምቼ ማለት ነው። ከዚያ በኋላ ተመልከቱ ምንድን ነው የሚለው? ገድለ ቅዱስ ፊቅጦር ነው የሚባለው እና ለእናቱ ቅዱስ ፊቅጦር ተገልጦ ሰማይቱ የነገራት ነው። በመጨረሻው ሰዓት ክርስቲያኖች ከተስተካከሉ ንስሐ ከገቡ ደግ ንጉሥ ይነግሳል። ያ የሚነግሰው ግን ተመልከቱ ኢየሩሳሌም ይሄዳሉ። ኢየሩሳሌም ሂደው በኢትዮጵያ የነገሰው ደግ ንጉሥ በዓለም ያሉትን ሰዎች በሙሉ ሰብስቦ መስዋዕት እናቅርብና መስዋዕቱ ተቀባይነት ያገኘለት ሰው የእሱን ሃይማኖት እንከተል ይላቸዋል። ከዚህ በኋላ የኢትዮጵያ ሰዎች ሌሎችም በዓለም ያሉ ካቶሊኩም ሁሉም ይሰበስባል። የኢትዮጵያ ሰዎች ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ንጉሱን ይዘው ሂደው ኢየሩሳሌም ጌታ ከተሰቀለበት ላይ መስዋዕት ያቀርባሉ። ከዚያ ጌታችን በበግ አምሳል በሕፃን አምሳል መጥቶ መስዋዕቱን ይቀበለዋል። ያን ጊዜ እንግዲያስ የኢትዮጵያ ሃይማኖት ለዓለም ሃይማኖት ይሁን ተብሎ ይነገራል። ይህ የሚሆነው ግን ሕዝቡ ከተስተካከለ ነው ይላል መጽሐፍ። ማን ከተስተካከለ ነው የሚለው? ሕዝቡ ከተስተካከለ ይሄ ይሆናል። ካልሆነ መከራችን ይጨምራል ማለት ነው። 40 ቀን ከነዓን ሊያገባቸው የነበረው እግዚአብሔር አመፅን እየጨመሩ እምቢ ቢሉት ስንት ዓመት ነው ያስጓዛቸው? የ40 ቀኑ ወደ ስንት ዓመት? እግዚአብሔር ያሳያችሁ። 40 ቀን ወደ 40 ዓመት ሲቀየር ማለት ነው። ይቀጥላል። የኛ የሚመለስ ልብ እግዚአብሔር ይስጠለውላችሁ። ክህነቱን ምን አረጋችሁበት እንደተባለው በክህነት ከመወቀስ አባት ሰጠዋችሁ፣ መጽሐፍ ጻፍኩላችሁ፣ መነኮሳትን ሰጠዋችሁ፣ ካህናትን ሰጠዋችሁ፣ ዲያቆናትን ሰጠዋችሁ። ምን ተጠቀማችሁበት? ናቃችሁት፣ ጠቀጠቃችሁት፣ ስርዓቱን አላከበራችሁ፣ ንስሐችሁ ውሸት፣ ቁርባናችሁ ውሸት ተብሎ እንዳይፈረድብን መድኃኔዓለም ሁሉንም ለድህነት ያደርግልን። እንደዚያ ብለው ተሰብስበው ለእነዚህ ማስታረቂያ ቅዱስ ጳውሎስ ላከላቸው። እነዚህ ሰዎች ጠባቸው አሕዛብ በሃይማኖት ብቻ እንድናለን፣ እስራኤል ደግሞ በስራ ብቻ ነው የሚጸደቀው ነው። ሁለቱ ክርክር ገጠሙ። የእናንተ በግም አላዳንም፣ የእናንተ ስብ ማጤስ፣ ደም ማፍሰስ፣ በግ ማረዳችሁ አላዳነንም። የሕይወት መስዋዕት ኢየሱስ ክርስቶስ ሰው ሆኖ ሥጋውን ቆርሶ ደሙን አፍሶ በቀራንዮ ሕያው መስዋዕት ሆኖ አዳነን እንጂ የእናንተ የበግ መስዋዕት አላዳነንም። ስለዚህ ስራ አያስፈልገንም። አንድ ጊዜ ክርስቶስ በከፈለልን ጽድቅ በዚያ እንድናለን ይላሉ። አሕዛብ ናቸው። አይሁድ ደግሞ የለም ሰው የሚድነው በስራ እንጂ በሃይማኖት አይደለም ይላሉ። ቅዱስ ጳውሎስ ሁለቱን ጫፍና ጫፉን ይዘው ለተወጠሩ ሕዝቦች ማስታረቂያ ይህን መልእክት ላከ። በመስማት ብቻ እንድናለን፣ ኦሪትን በመስማት ሕጉን በማድመጥ እንሰራለን፣ እንጸድቃለን ለሚሉት አኮ በአጽምዖቱ ዘትጸድቁ አላ በገቢሮቱ የምትድኑ በመስራታችሁ ነው እንጂ ቃሉን በመስማታችሁ ብቻ አይምሰላችሁ ብሎ ላከላቸው። አይ በሃይማኖታችን ነው ምንድን እያሉ ለሚኮሩት አሕዛብም ክብር ወስብሐት ለኩሉ ዘሰናይ ምግባሩ ሮሜ 2:10 ላይ በጎ ለሠራ ሁሉ እግዚአብሔር ክብርና አክሊል ይሰጠዋል እንጂ ክርስቶስ ሙቶልኛል በሱ አምኛለሁ ድናለሁ ብሎ ለሚመካ ድነትን አይሰጠውም ብሎ ደግሞ ላከላቸው። ለአይሁድም ምን ትረባው ለተሄዶ አይሁዳዊ የመባል ጥቅሙ በቁየቱ ረባው ምንድን ነው? ወምን ትስላጥ ያለ ግዝረት መገዘርስ ምን ጥቅም አላት? ለግዝረቱ ካልተገዛችሁለት ለተገዘራችሁለት ሃይማኖት ካልኖራችሁለት ምን በቁየት አለው እያለ ደግሞ ዘርፏቸዋል።
እነዚህ ሁለቱን ለማስታረቅ ፌቤን የምትባል ሴት ነበረች እና እሷ አላካት። ወስጄ ምን ላይ ጥለዋለሁ? እብድ መስላ ትኖር ነበር። ይገርማቸዋል። ክርስቲያኖች መከራ በሚቀበሉበት ሰዓት እብድ መስላ ጨርቋን ጥላ አሮዬ ጨርቅ አሮዬ ቃቅማዳ እየሰበሰበች ኩበት እየከተተች በዚያ ውስጥ እንጀራውን እያጠራቀመች እህሉን ከጥሬ ከአፈር ጋር ከጠጠር ጋር እየቀላቀለች በዋሻ ለሚኖሩ ክርስቲያኖች ስንቅ ታቀብላቸው ነበረ። ለእግዚአብሔር ማን እንደሚጠቅመው አይታወቅም። ሁሉም ሰው ከተመለሰ ለእግዚአብሔር ይጠቅማል። አሁን ያቺ ሰው ልጇን መስዋዕት አደረጉባት። ከዚያ ቀጥላ እሷ መስዋዕት ሆናል። እንዲህ ይገርማችኋል። 5 ዓመት ያልሞላው ልጇ እየሄደ ዋሻ ውስጥ ለተሸሸጉ ክርስቲያኖች ይሰብክላቸው ነበር። አይዟችሁ ጳውሎስ ሞትን አትፍራ ብሎኛል ይላቸዋል። ግን ሕፃን ልጅ ነው። ይህን ሕፃን ልጅን ስሙት ትላቸዋለች። ሄድና ጳውሎስ ጌታዬ ኢየሱስ ክርስቶስ ሥጋችሁን የሚገሉትን አትፍሩ፣ ነፍሳችሁን መግደል አይቻላቸውምና ብሎኛል ጌታ ብሎ ጳውሎስ ነግሮኛል እያለ ይነግራቸው ነበረ። በዚያ ሕፃን ስብከት ተጽናንተው በዋሻ ውስጥ ይኖሩ። እናቲቱ ስንቅ ታቀብላለች፣ እሱ ስብከትን ይሰብካቸዋል። መጨረሻ ላይ ታውቆባት ሕፃኑን እገለዋለሁ ብለው እሳት አንድደው ያንን ሕፃን ሊፈጠፍጡት ሲወስዱት፣ አዎ ጌታዬ ኢየሱስ ክርስቶስ ሥጋችሁን የሚገሉትን አትፍሩ፣ ነፍሳችሁን መግደል አይቻላችሁምና ብልሃልና ነፍሴን እንደ ንጹሕ ስንዴ መሥዋዕት አድርገህ ተቀበላት እያለ ይዘምር ነበር። ይህ ሕፃን ማለት ነው። ይቺ ሴት ነበረች አስታራቂ ሆና የሮሜ መልእክትን ወስዳ የጣለችው እንዴት አድርገው ይቀበሉኛል? ሂደሽ ዝም ብለሽ ጳውሎስ ላከኝ ሳትይ ከከተማ መሃል ጣዩ አላት። ወስዳ አቀበለቻቸው። በዚህ ታርቀው የሮሜ ቤተ ክርስቲያን ጸንታ ኖረች። እኛም ከማፍረስ ተመልሰን እንድናጸና እግዚአብሔር ይርዳን። ይኸው ማለት ይኸውላችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ለምንም የማይጠቅም ክርስቲያን መሆን የለብንም። በነገራችን ላይ እንዲሁ እግዚአብሔር ከልቤንም ነግራችሁ ክርስቲያን መሆን ማለት ዝም ብሎ አሁን ደግሞ ተመስገን ነው። ብዙ ሰው እየተቀበለ ነው ሥጋው ደግሞ ንስሐ አባትም ያበጃል። አሁን ደግሞ ይሄንን ራሱ ዝም ብሎ እንደ መከታ አድርገን ደግሞ ጉች ማለት ደግሞ የለብንም። ንስሐ አባት አበጅቻለሁ፣ ራይት። እየቆረብኩ ነው፣ ራይት። ውዳሴ ማርያም ደግማለሁ፣ ራይት። ኪዳን አድርሳለሁ፣ ራይት። አስቀድሳለሁ፣ በቃ አስራትም ትንሽ ትንሽ እያወጣሁ ነው፣ በቃ እንደዚህ ብሎ ረክቶ ቁጭ እንደማለት ለእግዚአብሔር አንድ ቀዳዳ አለመድፈን በራሱ እየሰማችሁ ነው። በዚህ ሰሞን እኔ ስሰማ ነበረ። እዚህ አንድ ሰው እየነገረኝ ተማሪ ሊለምን መጣ ብሎ እዚህ የገብርኤልን ተማሪ ሙልጭ አድርጎ የደበደበ ሰው እያለ አሉ። ውስጥ እንዲህ አይደረስ እኮ ነው መምላክ ነው አይደረስ። ለአንድ እንጀራ የተደባደባችሁ እናንተ ለምን ትጠቅማላችሁ? ይሄ እንዴ ነውር አይደለም? ተመልከቱ። ለምን የማይጠቅም እንደ ሙት ባህር ያለ ማለት ነው። ሰምታችሁኛል? ሙት ባህር የሚባል ወንዝ አለ። ብዙ ጊዜ ተደጋጋሚ ተናግሬዋለሁ እኔ አይጠጣም። ሀበሉ እንጂ ምን አይልም ነው ያልኳችሁ? ለአትክልት አይሆንም ለበሉ እንጂ። በጣም ጥሩ። ከዚያ ደግሞ አያሰጥምም። ቢታጠቡበት ደግሞ አያነጻም። በውስጡ ምንም አይነት አሳ አያኖርም። እንዲህ ግን አሁን ሙት ባህር ለምን ይጠቅማል? ለምንም አይጠቅም። አይቼዋለሁ። ይሄን ወንዝቼ አዛኝን አይቼዋለሁ። ደግሞ አያሰጥምም። እናንተም ከፈለጋችሁ በእግራችሁ መሄድ ትችላላችሁ፣ በላዩ ላይ እንደ ጌታ ማለት ነው። ግን እና ስለበቃችሁ ሳይሆን ውሃው ይውላችሁ። አንደኛ ውሃነቱን ያጣ ውሃ። እስኪ አንድ ጊዜ በሉ ውሃነቱን ያጣ በሉ። ውሃነቱን ያጣ ውሃ። ስለዚህ ክርስቲያንነት የሌለው ለምንም የማይረባ በልቶ እንዳሳማ የሚሞት ደሞዙን እንዳሳማ ግጥም አድርጎ በልቶ የሚሞት አንድ ተማሪ አንድ የቄስ ተማሪ ብታስተምሩ እኮ ለቤተ ክርስቲያን አንድ መብራት አበራችሁ ማለት ነው። የእናንተ 10 ብር፣ የእናንተ 20 ብር፣ የእናንተ 30 ብር፣ የእናንተ 100 ብር ብትወጣ አስራታችሁን ብታወጡ ለቤተ ክርስቲያን ብዙ ትሰራለታለች። ግን እናንተ ያን ባለማድረጋችሁ ስንት እሳት ይጠፋል። ስንት መቀደሻ ያጡ አብያተ ክርስቲያናት አሉ። ትንት የሚሰደዷል። ሃይማኖታቸውን የሚክዱ መምህራን አሉ። በነገራችሁ ላይ አንድ ንገራችሁ፣ የሚያስታርቁ ብፁዓን ናቸው በሉ እስኪ። ምን የሚለው እስቲ ብፁዕ መሆን የሚፈልግ አውጡ። ብፁዕ መሆን የሚፈልግ አውጡ እንጂ በጣም አራውት በደም ምን የሚሉ ናቸው በሉ እንጂ። ምን የሚሉ የሚያስታርቁ አይደል? አሁን እናንተን ከማስታረቅ እንግዲህ የሚያስታርቁ በጣም ብዙ ትርጉሞች አሉት። የሚያስታርቁ ነውዳን ክቡራን ናቸው የሚለው
ራሳቸውን ከእግዚአብሔር ጋር በንስሐ የሚያስታርቁ አንድ ነው። ሁለተኛ በኃጢአት ከእግዚአብሔር ጋር የተጣላውን የሚያስታርቁ ንስሐ አባቶች ሁለት ነው። ሶስተኛ ደግሞ ሰውን ወጥተው ወርደው የሚያስታርቁ ይሄ ነው። አራተኛ ደግሞ ከእግዚአብሔር ጋር የተጣላውን ኃጢአተኛ በምልጃ የሚያስታርቁ ቅዱሳን። አምስተኛ እንደ ቅዱስ ቄርሎስ ትርጓሜ ደግሞ እዚያው ማቴዎስ 5 ሲተረጉም ተናግሮታል። የተጣሉ ጥቅሶችን የሚያስታርቁ መምህራን። ስድስተኛ ከቃሉ ጋር ናችሁ። ስድስተኛ ደግሞ ርቦት ከእግዚአብሔር ጋር የተጣላን ሰው የሚያስታርቁ ምን ብሎ እንዴት አድርገን የምናስታርቀው? ርቦት ሲርበው ምን ይሆናል? ሌባ። ሲርበው ምን ይሆናል? ከሃዲ ይሆናል። የድጓ መምህሩ ከሃዲ ይሆናል። የቅኔ መምህሩ፣ የመጽሐፍ መምህሩ፣ የቅዳሴ መምህሩ ይክዳል። ተኝቶ እንዳሳማ የሚያድረውን እያበላህ እኔ 15 ዓመት 20 ዓመት ድጓ ተምሬ የማታበላ ከሆነ ምን ታደርግልኛለህ? ይለዋል እግዚአብሔር። እንዲህ ብሎ እግዚአብሔር ጋር የሚጣላውን ይኸውላችሁ፣ እኛ ስራታችን ብናወጣ የአቅማችን ብናደርግ ያ ሰው ከእግዚአብሔር ጋር እንዳይጣላ እናስታርቃለን። እና የሚያስታርቁ በርስቲ ምኖች ናቸው? እነ ተክለ ሃይማኖት 99 ዓመት ለፍተው ብፁዕ ከተባሉ እና አቡነ ገብረ መንፈስ ቅዱስ 562 ዓመት ለፍተው ብፁዕ ከተባሉ እነ ቅዱስ ጊዮርጊስ 7 ዓመት በመንኮራኩር ተፈጭተው ተቃጥለው ብፁዕ ከተባሉ እና አባ ኖብ ከዘንዶ ጋር ኑረው ብፁዕ ከተባሉ እነ አቡነ ዘርአብሩክ ከብሄሞት ከሌዋታን ጋር ኑረው ብፁዕ ከተባሉ እና አቡነ ዮሐንስ 50 ዓመት እነ ቅዱስ ቂርቆስ በእሳት መካከል አልፈው ብፁዕ ከተባሉ 100 ብር አውጣታችሁ ብፁዕ ከተባላችሁ እናንተ ይህማ አንደኛችሁን ጥገብ አይደለም? ጥገብ እኮ ነው አዛኝን። ይህንንም ደግሞ ለዚህም ኮርተን ማለት ለዚህም ተለመንበት። እግዚአብሔር እንድንሰራው ይርዳን። አሜን በሉ እና ለምንም እስኪ እንዲያው አንድ ጊዜ ቆም ብላችሁ ለምን እጠቅማለሁ እኔ በሉ። ለምን ክርስቲያን እኮ ለራሱ የሚኖር አይደለም፣ ለሰው ነው የሚኖረው፣ ለራሱ ጭምር። መጀመሪያ ራስን ማዳን፣ ቀጥሎ ደግሞ ለሌላው እንዲህ እንድንኖር ነው። ክርስቶስ ለራሱ እንዳልኖረ ለሌላው መኖር ነው ክርስቲያንነት ማለት ነው። እና እነዚህን አስታረቃቸው እንድናስታርቅ እግዚአብሔር ይርዳን። አታስታርቁም? ታስታርቃላችሁ። አሁን ዛሬ እንድታስታርቁ ምንድን ነው ያልኳችሁ? መጀመሪያ ራሳችሁን በንስሐ እንድታስታርቁ፣ ቀጥሎ ደግሞ ምንድን ነው የተጣሉትን እንድታስታርቁ፣ ቀጥሎ ደግሞ በገንዘብ የተጣሉትን አስራታችሁን አውጥታችሁ ከእግዚአብሔር ጋር ማስታረቅ። ክርስቲያን ማለት ይሄ ነው። እዚያ ምን አለ ቅዱስ ጳውሎስ ወሰደና ሲነግራቸው ርዩቄ መጠን አፍቀረነ። ወደ ርዕሴ ልምጣና ትምህርቱ ልጠቅልላችሁ። እግዚአብሔር ምንኛ እንደወደደን ተመልከቱ። እስኪ አንድ ጊዜ በሉ። አኮ በአምጣነ ጌጋየነ ዘኮንና ሐሳበ ጸጋሁ ለእግዚአብሔር እንዘ ጸሩ ንሕነ ተሳሃለነ በሞተ ወልዱ። እግዚአብሔር በበደላችን በኃጢአታችን ልክ አልከፈለንም። ለእግዚአብሔር ጠላቶቹ ስንሆን እግዚአብሔር በልጁ ሞት ይቅር አለን። በዚህም ደስ ይለናል። ደስ የሚለን በመታረቃችን ምክንያት አይደለም ይላል ቅዱስ ጳውሎስ። ደስ የሚለን በመታረቃችን ምክንያት ብቻ አይደለም፣ ይልቁንም የታረቀን በልጁ ደም በመሆኑ ነው እንጂ። እስኪ በልጁ ደም በመሆኑ ነው እንጂ በሉ። ምን አላችሁኝ? እግዚአብሔር ላይጣላን መታረቁን የምናውቀው የታረቀን በደም በመሆኑ ነው። በልጁ በአንድያ ልጁ ሰው እንደው ሊቃውንቱ ምን ይላል? ብዙ ልጅ ኑሮት አንዱን ቢሰጥ እንኳን አይደነቅም ነበር ይላል። ኧረ አንድ ልጅም አይሰጥም፣ ልጅ ይሰጣል ሰው ግን እንደው ግን አይደንቅም ነበር። እግዚአብሔር ግን አንድ ልጅ ኑሮት ያኑ ለዓለም ድነት ተሰጠ። ለመታረቃችን ምልክትም የልጁ ደም በከንፈራችን ማኅተም ሆኖ ይገኛል። ሁላችን በቆረብን ቁጥር ለእርቅ ምልክት የሚሆነን 3 ነገር እግዚአብሔር በሰውነታችን አስቀምጧል። አንደኛው መስቀሉን በአንገታችን እንድንሸከም በማድረጉ፣ ሁለተኛው እናቱን በማመናችንና የእሷን ስም ይዘን በመዞራችን። ምክንያቱም መጽሐፈ ግዕዛን ይላታል ቅዱስ ጵሮቅለስ የተባለ ሊቅ እመቤታችን የነፃነት ደብዳቤ ይላታል። አንድ ሰው ከታረቀ በኋላ ዕዳው ተሰርዞለት ያችን ደብዳቤ ከያዘ ድግም በዕዳ እንደማይጠየቅ የከፈለበትን ደረሰኝ ከያዘ የ5000 ዘመን ዕዳችን ለመከፈሉ የምልክታችን ደብዳቤ የነፃነታችን ደብዳቤ እመቤታችን ናት። በሔዋን ጆሮ የገባው የባርነት ቃል 5000 ዘመን ሲገዛን
በዳግሚት ሔዋን በድንግል ማርያም ጆሮ የገባው አካላዊ ቃል ለዘላለም ነፃ አውጥቶናል። ያ ቃል እሺ ባይነቷን፣ ታዛዥነቷን፣ ንጽህናዋን፣ ትህትናዋን፣ በጎነቷን፣ ጽሩይ ሕሊናዋን ምክንያት አድርጎ እንዲገባ የሚስበው የሕሊና ንጽህና ስላለ ያንን ምክንያት አድርጎ ገብቶ ከእሷ ማኅፀን በመቀረጹ እርሷን የያዙ ሁሉ የነፃነት ደብዳቤ ያላቸው፣ በባርነት አይያዙም። ሦስተኛው ማኅተማችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ነው። ያን በከንፈራችን አድርገን መታየታችን ሁልጊዜ ክፈል ሲባል ሰው ከፍያለሁ፣ ደረሰኝ አምጣ ይኸው እንደሚል ሰው የከፈለ ሰው እኛም ዕዳችሁ ከፍላችኋል? አዎ። ሰይጣን ዕዳ አለባችሁ ሲወሉ ትወርዳላችሁ? አንወርድም። ዕዳ አለባችሁ? የለብንም። ማስረጃ የክርስቶስ የደሙ ማኅተም በከንፈራችን ላይ ይገኛል፣ በልቡናችን ይገኛል ብለን እንመሰክራለን። ስለዚህ በልጁ ደም ታርቆልናልና እግዚአብሔር ምንኛ ያህል እንደወደደን ተመልከቱ። እስኪ አንድ ጊዜ በሉ፣ እግዚአብሔር ምንኛ እንደወደደን ተመልከቱ። ይችን በምን እንደወደደን ይችን ብቻ አጠር አድርጌ ልንገራችሁና ትምህርቴን ልጠቅልለው። ተደጋግሞ ስለሚነገር ተደጋጋሚ የነበረውን ጠቀስ አድርጌ ብቻ አልፈዋለሁ። የመጀመሪያው እግዚአብሔር ምን ያህል እንደወደደን የምናውቀው በምንድን ነው? በምንድን ነው የምታውቁት? እግዚአብሔር እንደወደዳችሁ በምን ታውቃላችሁ? አታውቁም? ኧረ በሉ። በምን ታውቃላችሁ? እግዚአብሔር ይወዳችኋል አይወዳችሁም? ማስረጃ አቤት በሉ እንጂ። በመፈጠር ያትሉም በመፈጠራችሁ ባይወድ ይፈጥራል እንዴ? ሰው የማይወደውን ቤት ይሰራል? የማይወደውን በትር ይቆርጣል? ስለዚህ በመፍጠሩ መውደዱ ታወቀ። ለዚያውም እኮ ጠላቱን በመፍጠሩ ነው። በጠላትነት እንደምንሳንበት እያወቀ ማን ይፈጥራል? ቸርነቱ ነው እንጂ ማለት ነው። እና መፈጠር የማይገባንን እያወቀ መፍጠሩ ዛሬ እንኳን ጠላቱን የሚወልድ ሰው ወዳጁን መውለድ አቅቶት አይደለም ሰው መከራውን ሲያይ የሚውል። አሁን ልጃችሁ እንደሚገላችሁ ብታውቁ ተወልዳላችሁ? እንደወለዳችሁ ሲያድግ አንቆ ይገላችኋል ይባል። የይሁዳ እናት አባት እንኳን እንደው ገና ወሬ ሰምተው ነው በአቅማዳ ጠቅልለው አባሪ ከተቱት ማለት ነው። ከተቱት፣ ነገሩም አልቀረላቸው። ተነስቶ አባቱንም ሰለበ፣ እናቱንም አገባ። ስለዚህ ተመልከቱ፣ ሰው ልጁ እንደሚገለው ቢያውቅ አይወልድም። እግዚአብሔር ግን እንደምንገለው እያወቀ ፈጥሮናል። ወግረን ሰቅለን እኮ ገድለነዋል። እውነቴን ነው። ዛሬስ ክርስቶስን አልገደልም ብላችሁ ነው? ስንት ሰው ክርስቶስ በየቀኑ ክርስቶስን ይሰቅላል መሰላችሁ? ክርስቶስን ያልሰቀለ ያልቸነከረ የተከፈለለትን የቤዛነት ሥራ ከንቱ ያደረገ ሁሉ ክርስቶስን የሰቀለ ነው። ለክርስትና እምነት ታምኖ የማይኖር፣ ለሕገ ቤተ ክርስቲያን የማይታመን፣ ለክህነተ ሐዲስ ኪዳን የማይታመን፣ ለተጠራለት መጠራት ያልታመነ ሁሉ ክርስቶስን የሰቀለ ነው። ካሳውን ቤዛነቱን ከንቱ ያደረገ ነው። ለምንኩስና ተጠርቶ ምንኩስናውን ከንቱ ያደረገ፣ ለተክሊል ተጠርቶ ተክሊሉን ከንቱ ያደረገ፣ ለቁርባን ተጠርቶ ቁርባኑን ከንቱ ያደረገ፣ ለንስሐ ተጠርቶ ንስሐውን ከንቱ ያደረገ፣ ለክህነት ተጠርቶ ክህነቱን ከንቱ ያደረገ፣ ለመንግሥተ ሰማያት ተጠርቶ ለውድቀት ሰውነቱን የሸጠ እንዲህ ያለ ሰው በሙሉ ክርስቶስን የሰቀለ ነው። ቤዛነቱን የካደ ነው። እንዲያውም ቅዱስ ጳውሎስ ይናገራል። እናንተ እኮ ይላል ሰውነታችሁ የክርስቶስ ሕዋስ እንደሆነ አታውቁም ይላል። ለዓይናችሁ፣ ለጠጉራችሁ፣ ለጥፍራችሁ፣ ለእግራችሁ፣ ለኩላሊታችሁ፣ ለልባችሁ፣ ለትከሻችሁ ከእግር ጥፍራችሁ እስከ ራስ ጠጉራችሁ ከኋላችሁ እስከ ተረከዛችሁ ድረስ የአምላክ ደም የተከፈለበት እንደሆነ ታውቃላችሁ ወይ? እንኪያስ ክርስቶስ ለእናንተ ሥጋውን ከፍሎ የራሱ ሕዋስ እንዳደረጋችሁ ታውቃላችሁን ይላል። ይህንን ማስረዳት ከባድ ነው በእውነቱ። አሁን እኛ ምን ማለት ነው? ሕዋስ ማለት ታውቃላችሁ አይደለም? እስቲ ከሕዋሳችሁ አንድ አሳዩ። የላችሁ? እጃችሁ ምንድን ነው? ለምሳሌ ነው አይደለም? ስለዚህ ሰው ተመልከቱ፣ አስተውሉም ማምላክን ሰው በክርስቶስ ቤዛነትና በዕለተ ዓርብ ባደረገው ካሳ ምንድን ነው የሆነ ስትሉ የክርስቶስ አካል ነው የሆነው። የማን አካል ነው የሆነው? ስለዚህ ቅዱስ ጳውሎስ ምን ይላል? እንኪያስ
የክርስቶስን አካል ወስዳችሁ የዘማዊ አካል ልታደርጉት ትፈልጋላችሁ ይላል። የክርስቶስን አካል ወስዳችሁ አንድ ሰው ሲሰርቅ በማን እጅ እየሰረቀ ነው ማለት ነው? በክርስቶስ እጅ ይሰርቃል ማለት ነው። ወደ ክፋት ሲሮጥ የሚሮጠው በክርስቶስ እግር ነው። ለምን? ያንተ አይደለም፣ ደም ተከፍሎበታል። መለኮታዊ ደም ተከፍሎበታል። ለሚካኤል እግር፣ ለገብርኤል እግር፣ ለሱራፌል ለኪሩቤል እግር፣ እጅ ይሄ ደም አልተከፈለ። ይህ ደም የተከፈለው ለአንተ አካል ነው። ይህንን በአምላክ ደም የተገዛ አካል ርካሽ አድርገህ ለኃጢአት ትዘፍቀዋለህን ይላል ቅዱስ ጳውሎስ። ሰው የክርስቶስን ቤዛነት ካደ የሚባለው ራሱን አውርዶ በኃጢአት አረንቋና ረግረጉ ሲዘፍቅ የዚህ ጊዜ የክርስቶስን ቤዛነት የካደ ነው። እስቲ ስጋው ደግሞ አትቀበሉ፣ እጃችሁን አውጡ አውጡ አውጡ፣ በደንብ ከፍ ከፍ ከፈሩ ይኸውላችሁ። እስቲ ክርስቶስ ለእኔ እንደሞተ አምናለሁ የሚል ደሞቹን ያምጣ ያውጣ። አታምኑ ወይ? ታምናላችሁ እንጂ። እሺ አወጣችሁ አይደለም? ክርስቶስ እስቲ ለእኔ ሙቷል በሉ። ለማን ሙቷል አላችሁ? የሞተው ምን ሊያደርግ ነው? ስጋውን ሊያበላ፣ እስኪ በሉ ደሙን ሊያጠጣ። ስለዚህ ክርስቶስ ለእኛ የሞተ ከሆነ የሞተ ሊያበላን ከሆነ የሞተ ሊያጠጣን ከሆነ አለመቁረብ የክርስቶስን የካሳነት ሞት መካድ ነው ማለት ነው። አልሞተልኝም ብሎ መካድ ነው ማለት ነው። የሞተው እኮ ለሌላ አይደለም። ሞት ቸግሮት ነው እንዴ? የሚሞት አጥቶ ነው የሞተው። ያንን ደም ያፈሰሰው አለት እንኳን መሸከም የማችለውን ደም ያፈሰሰው ለእኛ ለማጥገብ። እስከ ዛሬ ግን በረሃብ አለን። እስከ ዛሬ ድረስ በጽም አለን። ሰውነታችን ቀድሰን ለመኖር ያብቃን። አሜን በሉ እና የመጀመሪያው እግዚአብሔር እኛን መውደዱ በምን ይታወቃል ቢባል ጠላቱን በመፍጠሩ ይታወቃል። እስኪ ጠላቱን በመፍጠሩ በሉ። ምን አላችሁኝ? ሌላው ተመልከቱ። ጌታ እግዚአብሔር እንደወደደን የምናውቀው እንዴ ይገርማል እኮ በእውነቱ። እኛን ከፍጥረት ሁሉ ለይቶ በመልኩ በመፍጠሩ ነው። ሁላችሁም ታውቃላችሁ። ከፍጥረት ሁሉ ተለይቶ በመልኩ ፈጥሮናል። መላእክት የእግዚአብሔር መልክ አይባሉም። የሚገርማችሁ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ ኡራኤል፣ ሩፋኤል ብንል ኃያላን ናቸው። እንግዲህ የእኛ አማላጆች ናቸው፣ የእኛ ጠበቆች ናቸው። ግን የእግዚአብሔር መልክ ለመባል አይበቁም፣ አይደሉምም። ለምንድን ነው ያይደሉት? በንጽህናቸው በቅድስናቸው ልክ ነው፣ እግዚአብሔርን ይመስላሉ። ግን ምንድን ነው? ሶስትነት የላቸውም። እስኪ ሶስትነት በሉ። እኛ ልብነት አለን፣ አንድ በሉ። ቃልነት፣ እስትንፋስነት፣ ስንት ነፍስ ይባላል? አንድ ነፍስ። ስለዚህ ይህ መልክ ለመላእክት የላቸውም። ለምን? ነፍስ ስለሌላቸው ማለት ነው። ነፍስ ለቅዱሳን መላእክት ስለሌላቸው አንድነት ሶስትነት የላቸውም በመልኩ በመፍጠሩ። ሁለተኛ ደግሞ ተመልከቱ፣ ነፍስና ስጋ ሁለት ናቸው፣ ሲዋሃዱ አንድ ናቸው። በልብነታችን፣ በቃልነታችን፣ በስትንፋስነታችን ሥላሴን ስንመስል በነፍስና ነፍስ አንድ ስጋ አንድ ሁነን ግን ደግሞ ተዋሂደን አንድ አካል በመሆናችን ደግሞ የክርስቶስ የሥጋዌው አምሳል ነን። ክርስቶስ ሰውም አምላክም ሲሆን ግን ሁለት ባህሪ እንደማይባል ሰው ነፍስም ስጋም ሆኖ ሁለት ሰው አለመባሉ ለዚህ አምሳል ነው። ስለዚህ ቅዱስ ሳዊሮስ ዘስሙናይ ሲተረጉም ሰው በእግዚአብሔር አርአያና አምሳል ተፈጠረ ማለት በሶስትነቱና በአንድነቱ እንደገና በልጁ ሰው መሆን አምሳል ተፈጠረ ማለት ነው። ስለዚህ ክርስቲያን ለሥላሴ አንድነት ሶስትነት፣ ለክርስቶስ ሰው መሆን አምሳል ተደርጎ የተፈጠረ ነው። ለዚህ አምሳል የሚኖር ካለ ክርስቲያን ይባላል። በልባዊነቱ አዋቂ፣ በነባቢነቱ እውነት ተናጋሪ፣ በሕያውነቱ ሕያው ስራ የሚሰራ አላችሁ። እግዚአብሔር ከሁላችን ጋር ይሁን እና በአርአያው በመልኩ በምሰሉ የገዥነት መልክ፣ የሕያውነት መልክ፣ የጠቢብነት መልክ ሶስት መልኮች አሉ። ከዚህ ደግሞ በተጨማሪ ሰው ንጉሥ ነው። እግዚአብሔር ዓለምን በባህሪ ይገዛል፣ ሰው በጸጋ ይገዛል። እግዚአብሔር በባህሪው አዋቂ ነው፣ ሰው በጸጋ አዋቂ ነው። እግዚአብሔር በባህሪው ሕያው ነው፣ ሰው ከእግዚአብሔር የተነሳ ሕያው ነው። ሶስት መልኮች ለሰው ልጅ ተሰጥተው ተፈጥረውታል። እነዚህን ይዞ መኖር መልክ ይባላል። በዚህ መፍጠሩ ሁለተኛው እግዚአብሔር ለኛ ያደረገው ቸርነት ነው። ሶስተኛው ርዩ መጠን አፍቀረነ። በወደቅን ጊዜ እኛ ወደ እሱ የሄድን ሳይሆን እሱ ወደ እኛ መጥቶ ፈልጎናል። እንደምታስታውሱት አዳም አባታችን፣ ሔዋን እናታችን ጸበለስም በሉ፣ በደሉ፣
ሂደው ተሸሸጉ። ከገነት እጽዋት መሃል ተሸሸጉ። እየፈለገ የመጣ ማን ነው? ኧረ በሉ ምን አላችሁ? አዳ እግዚአብሔር የሚፈልግ ለምንድን ነው? እውነት በእውነቱ እግዚአብሔር አዳምን ፍለጋ ቅጠል እያንኮሻኮሸ መምጣት ነበረበት? ኮሽኮሽ እያደረገ የሰው ሰኮና እያሰማ ይላሉ። ለዚህ ነው አባቶቻችን ይሄን ይዘው ከሰው ቤት ዝም ብሎ ዘሎ ድርግም አይባልም። አንኳኩቶ የሚገባው በዚህ ምክንያት ነው። እግዚአብሔር እያንኮሻኮሸ ነው የመጣ ቅጠሉን እየረገጠ ደረቁን ቅጠል እየረጋገጠ ለአዳም እንዲሰማው ነው፣ እንዳይደነግጥ ተጨብጭቦ። ድሮ ጭብጫቦ ነው። አውሎ ግሶን አመነኮሳት ደጃፍ ተሄዱ። አሁን ዝም ላይ እንኳኳም። በነገራችን ላይ ይሄን ዛሬ እድል ገጥሞ መቼ ልናገረው ስል ነበር፣ እንኳን ገጠመ ልንገራችሁ። በጣም ማምላክ የአንዳንድ ሰው ትዕግስት ያለው ቤት ሲያንኳኳ ማለት ነው። በቃ በለው ደግሞ በመነኮሳት ምንም እንኳን እኛ ኃጢአተኞች ብንሆንም አጋንንት ተከትሎት የሚመጣ ሰው ስለሚኖር ቢያንስ ሲሆን 7 በቀን 3 ጊዜ ሳያንኳኳ መክፈት የለብንም። ምክንያቱም ተከትሎ ይመጣል የአጋንንቱ እንዲለቀው ወይም ደግሞ ለጥፋት የመጣ ከሆነ መልሶ ዞት እንዲሄድ ማለት ነው። እና ለዚያ ዝም ስትባሉ እናንተ ጓጓጓጓ ባለው ብለው መብረቅ ታስመስሉታላችሁ። ደግሞ ወዲያው ተቆጥታችሁ ቤታችሁን እና የብዙ ተው ትዕግስት ያለው አላችሁ። እግዚአብሔር ከሁላችን ጋር ይሁን። ጌታ እያንኳኳ ያንኮሻኮሸ ወደ አዳም መጣ። ይህ ጽሑፍ ድንቅ ነው። ዛሬ ንስሐ አባቶቻችሁ በእውነት አሁን እዚህ ያሉ አባቶቻችን እዚህ ያላችሁት እስኪ አባ ዘሚካኤል ልጆች አውጡ። እንዴ ሁሉም ነው ማለት ነው። እኔም ላውጣ እንግዲያስ አይደል? እሺ ውሸት እንዳይሆንብኝ እንጂ ሌላ ናቸው ንስሐ አባቴ። እሺ አባ ገብረ ሚካኤል እሳ ጥሩ። የዚያ ደግሞ ሌላ ቀን ይመጣሉ እነሱ ግን አላችሁ። ስለዚህ አሁን እየደወሉ ይጠይቋቸዋል አይደለም? የት ጠፍተህ ነው ልጄ የሚሏችሁ። ይኸው እግዚአብሔር አዳምን መፈለጉን ለማስታወስ ነው። የት ሄዳችሁ ነው ብለው የሚፈልጉት። አንዳንድ ሰው ደግሞ ይገርማል። ደግሞ እኔን አይደውሉልኝም ይላል። በእውነቱ ለእኔ አይደውሉልኝም፣ እስቲ ቆይ ይፈልጉኛል አይፈልጉኝም ብሎ እኮ ሁሉ የሚጠፋ ሰው አለ። እንዲሁ አይደረስ እንዲ የእብደት አይደለም እንዴ ሰው? እስኪ እያንዳንዳችሁ ለራሳችሁ ፈትኑት። ማምላክን አንድ ሚስት ይዞ መኖር አቅቶ፣ አንድ ባል ይዘሽ መኖር አቅቶሽ የዚህን ሁሉ አመል ተሸክሞ ይህን ሁሉ አንድ ባል አስታውሶ ለሚስቱ መደወል በማይችልበት ጊዜ አንድ ሚስት ለባሏ መደወል ይህ ሁሉ ሰው ደውለው ደግሞ አንድ ንስሐ አባት አሉ ሌላ ሀገር ነው ያሉ ሲነግሩኝ እንዴ ይገርመኛል። እኔ ደውዬልታሉ ጤናዎትን ደህና ነዎት፣ ቤተሰቡ ደህና ነው። እንግዲህ ለስንት ሰው እንደሚደውሉ ብር እንደሚያልቅባቸው ጊዜ እንደሚጨርስባቸው አያውቁም። ሰው ሁሉ ደህና ነው ሲላቸው ቀኑ ሙሉ ደህና ነው ሲባሉ ስራ ፈቶ ጆሮአቸው ደንቆሮ ይውላል ማለት ነው። ታውቃላችሁ አንድ ሰው በቀን ሳይንሱ የሚለውን ነው በቀን ማውራት ያለበት 6 ስልክ 6 ደቂቃ ነው። ስንት ይሆናል? በሳይንሱ ነው ግን በሳይንሱ ነው 36 ደቂቃ። አያችሁ አይደለም? የእናንተን ሁሉ ሰው ሄሎ ገብረ ማርያም ደህና ነህ፣ ወለተ ማርያም ደህና ነሽ፣ እየጸለይሽ ነው። ድርቅ የሚያደርግ እኮ ነው። ይህም አምላክ ነው ማለት ነው። ለዚህ ውስጥ ኩራታችሁ መቻ ኖራል። ረኒ መነኩሴ ስራ አጡ መሰል ትላሉ ትሏችሁ በልባችሁ ትል ይሆናል ማለት ነው። ስለዚህ አዳም እግዚአብሔርን ለመፈልግ ርዩ መጠን አፍቀረነ እግዚአብሔር ምንኛ እንደወደደን ተመልከቱ በሉ እንጂ ኧረ በሉ። እግዚአብሔር አዳምን ወዶ እየተከተለው መጣ። አዳም ዝም አለ። ዝም ሲል ተመልከቱ። አዳም ምን ሆነ ነው? የት ነህ ያለ አለው። ያለበት ጠፍቶት እኮ አይደለም። አባቶቻችን ከነውር ቦታ እኳ ቢያዩን ነውራችን ሳይናገሩ በቀደም አላየው መስሎ ነው አይሉ። የት ጠፍተህ ነው ልጄ? በደህና ነው ይላሉ። እያወቁ ነው ግን መረጃ ሊኖራቸው ይችላል። እግዚአብሔር አዳምን የት ነህ አዳም እንዳለው ነው። እዚህ ነኝ እሱማ አለ። ምን ሆነ ነው? የሰጠኸኝ አሳሳታችሁ። ስህተቱን ቶሎ ብሎ ወደ እግዚአብሔር ለጠፍ ለማድረግ ምክንያቱም ራስህ ሰጥተህ ሲያበቃ ነው ሔዋንን ለማለት ነው ማለት ነው። በእግዚአብሔር ለማሳብ እኔ ፍጠር ልጅ ያለው ራሱ ፈጥረ ሲያበቃ ይኸው መከራ በላኝ ለማለት ነው። ሔዋን ምን ሆነሽ ነው? ይሄ እባብ እንዲህ አድርጋኝ። ማን እባብን ፍጠርብኝ ብሎሃል ነው ደግሞ። ይሄም እባብ እንዲህ ተባባለ፣ ምክንያት ተፈለገ። እግዚአብሔር ፈለገ። ሰኮና እያሰማ መምጣቱ የሰው ሰኮና እያሰማ መምጣቱ ኋላ ሰው ለብሼ በ11 ሰዓት አዳም እንዳልተመለሰ ሲያውቅ እግዚአብሔር በ11 ሰዓት መጣ። ያንንም ጊዜ እግዚአብሔር ለምን እስከዚህ አልመጣም ሲባል ራሱን የሚመረምርበት ጊዜ ለመስጠት ነው። ለአዳም እንደበደለ ትዝ የሚለው እግዚአብሔር እንዲሁ ቸርነቱ ጸጋውን ራሱ ባይገፈው ኑሮ
አዳም ባለየ ልጅ ይሆን ነበር ይላሉ ቅዱስ ዮሐንስ አፈወርቅ። ባለየ ልጅ ዝም ሲሉት ይበላሽ የለ እሳት ሁሉ ገብቶ ይበላል ማለት ነው። እናቶቻችን እኮ ልጅ ወደ እሳት እየቀረበ እምቢ ካላቸው እንደምንም ብለው አንድ ቀን ትርኩስ ያደርጉታል። ሌላ ቀን ፍትርክ ብሎ እንዳይቀርብ ማለት ነው አይደለም? ሌላ ቀን እንዳይቀርብ ነው። ስለዚህ እግዚአብሔር አዳምን ጸጋውን ባይገፋው ኑሮ ወደ ሌላ በደል ይሄድ ነበረ። ምን ይል ነበረ? አምላክ ነኝና መስዋዕት አቅርቡልኝ ነበር። ጸጋውን ሲገፋው ግን ተጨማሪ በደል አድርጎ ተጨማሪ እግዚአብሔር ደግሞ አምላክ ነኝ ያለለት ጠቅሎ ለማይመለስ አይምሮ ባደረው ጨለማ ጠቅሎ እንደ ሰይጣን ንስሐ የማይገባ ልብ ሰጥቶ እንጦሮጦስ ለዘላለም እንዳይወረውረው የባሰ ችግር እንዳያገኘው አዳምን ለጥቂት ጊዜ ከገነት አወጣው። ይህ በቀኖና ጥቂት ጊዜ ከአባቶቻችን ለመለየታችን ምሳሌ ነው። ከቃሉ ጋር ናችሁ? ይህን ያህል ጹም፣ ይህን ያህል ስገድ። አሁን እኮ ንስሐውን እኮ እየገባችሁ ስሙታችሁ እኮ ነው። እንዲሁ እናንተ ቀል ተጀብጅባችሁ ተለምናችሁ እኮ ነው የተያዛችሁት ማለት ነው። አሁን የእናንተው ስግደት ተብሎ እኔ የምንጨነቀ ብዬ እናንተን የማመሰግን። ምክንያቱም ለምሳሌ አንድ ኃጢአት ብቻ ልንገራችሁ። የባሏን ወንድም የቀማች ሴት ይላል ከቤተ መቅደስ ሳትገባ፣ ቤተ መቅደስ ሁልጊዜ የማትገቡ ማይዟችሁ፣ ከቤተ ክርስቲያን ማለት ነው። ከቤተ ክርስቲያን ሳትገባ 12 ዓመት ከቅጥረ ቤተ ክርስቲያን ውጭ ታልቅስ ይላል። እግዚአብሔር ያሳያችሁ እንግዲህ ማለት ነው። ሳትሳለም ውስጥ ሳትገባ ማለት ነው። ከዚያ በኋላ ደግሞ እንግዲህ 4 ዓመት ደግሞ ጻው ንዑሰ ክርስቲያን ሲባል እየወጣች እግዚኦ ማረነ ክርስቲያን። ከዚያ በኋላ ነው እንግዲህ ለስጋው ደግሞ ለሌላው የሚበቃው ማለት ነው። ዛሬ አባ እንጦንስ እንደተናገረው እግዚአብሔር የዚህን ትውልድ ድካም ያውቃልና የአባቶቻችን መከራ ለዚህ ዘመን ትውልድ አይደግመውም ብሏል። ድካማችን ስለሚያውቅ እንደ ድካማችን እንድንሰጥ ያደርጋል እንጂ እግዚአብሔር ለንስሐችን የሚበቃን ያህል ነበር። አዲያ ተመልከቱ፣ እግዚአብሔር እያታለለ አዳምን እንዳዳነው ጥቂት ጊዜ እንለያለን፣ ይህን ያህል ቆይ፣ ይህን ያህል ስገድ እንባላለን። ያችን አመስግኖ መቀበል የንስሐ ድርሻ ነው። እግዚአብሔር እንዴት እንደወደደን ተመልከቱ። እስኪ ተመልከቱ በሉ። ስለዚህ ብዙ ስግደት ጨመር ሲያደርጉልን አብዝተው ጠልተውናል ነው ወደውናል የሚባለው? በሉ እንጂ ኧረ በሉ። አዎ አብዝታችሁ ስትታዘዙ ይሄንም አድርግ፣ ይሄንንም ማምጣ፣ ይሄንንም ማምጣ። መቼም አሁን ስለ አስራት ባነሳ ደግሞ ሁላችሁም እራሳችሁን ታካላችሁ ነው የምትሉ። ለምንድን ነው ነው የምትሉ አይደለም? እንዲህ አይደረስ እኮ ነው። ሰው የራሱ ምልክቶች አሉ። ወጋ አልስማማው ሲል የሚያደርግበት ለምሳሌ እንደዚህ ፊቱን እሽት ካረገ ይላሉ ሰዎች፣ የሳይኮሎጂ ባለሙያዎች ናቸው። ሊያወጋ ቸኩሏል ማለት ይሄ ግራን በነገሩ አልተስማማም። እጁን ደግሞ እሽት ካለ ሊያወጋ ቸኩሏል። ወገቡን ይዞ ከቆመ ግራ ገብቶታል። ራሱን ሀከከ ደግሞ ነገሩ አልተመቸውም ማለት። ስለዚህ አሁን አስራት ብላውን ሁላችሁም እኛ ጠፍቶን ነው ትለዋላችሁ። ግን ባይ እንዴ ተመልከቱ። ተናገር ጽድቀ እስከ ትመርር ከመከርቤ፣ እንደ ከርቤ እስከምትመር ድረስ እውነት ተናገር ይላል መጽሐፉ። ቢመራችሁም እውነትን ልትውጡት ግድ ነው። መቼስ እንዴት ይደረጋል? የእውነት ጽዋ እየመረረ የሚዋጥ ነው። ተመችቶ ልንውጠው አንችልም። ጌታ ለዚህ ነበር ይቺ ጽዋ ከኔ ትለፍ ያለ። መራራይቱ ጽዋ የእኔ ሞት፣ የግፍ ሞት ለልጆችም ትደርሳችሁ። ድረሳችሁ አይድረሳችሁ? እስቲ እንደ ቸርነቱ በሉ። ትድረሰን ማለት እኮ እንደ ዕለተ ዓርቡ እንደ ጌታ ሆነን እንሙት ማለት ነው። እንደዚህ አሁን ይቺ ጽዋ ከኔ ትለፍ ያለ የግፍ ሞት ለእኔ ልጆችም ትድረሳቸው፣ እኔን ለመሰሉ ሁሉ በበረከት ትሰጣቸው ነው። ከፈቀደ በቸርነቱ ይስጠን፣ ካልፈቀደ ደግሞ ወደ ፈተና ያግባል። እንደፈቀደ ሁሉንም የማንችለውን መከራ ያምጣብን። አሜን በሉ። ስለዚህ እየፈለገ መምጣቱ ቀጠሮ ሰጠ። ለድነት ቀጠሮ አላበጀውም ብሎ ቀጠሮ ሰጠ። ያንም ደግሞ ሳይበቃው በብሉይ ኪዳን ያደረገው መግቦቱ ርዩ መጠን አፍቀረን የሚያሰኝ ነው አላችሁ። እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ። ከዚያ በኋላ በምድር ላይ ምን ሞልቶ ነበረ? ወደዚህ አዞሩም እንዴ? እሺ እግዚአብሔር በመጀመሪያ ምን ፈጠረ አላችሁኝ? በሉ እንጂ። በዚያ ላይ ምን ነበር? በሉ እንጂ። ውሃ። በውሃው ላይ ምን ነበር? በውሃው ላይ ምን ነበር? ጨለማ። በጨለማው ላይ ምን ነበር? የእግዚአብሔር መንፈስ። እስኪ እግዚአብሔር መንፈስ በሉ። ቶሎ በሉ፣ ትምህርታችንን ጨርሰው። እሺ በመጀመሪያ እግዚአብሔር ምናምን ፈጠረ? እንዳትረሱት ይሄን በሞቴ ምናምን ፈጠረ?
ከምድር ላይ ምን ነበረ? ውሃ በሉ። ከውሃው ላይ ምን ነበር? ከጨለማው ላይ ምን ነበር? የእግዚአብሔር መንፈስ። ይህን እንዳትረሱ። ቅዱስ ሳዊሮስ ይህን ይተረጉማል። ሰማይና ምድርን ፈጠረ፣ በምድር ላይ የሞላው ውሃ ነበረ። ከውሃው ላይ የነበረው ጨለማ መርገም ነው ይላል። ምንድን ነው? ውሃ የተባሉት በብሉይ ኪዳን የነበሩ ካህናት ነቢያት ናቸው ይላል። ካህናት ነቢያት ናቸው። በውሃው ላይ የነበረው ጨለማ ነቢያትም ካህናትም ራሳቸው በመርገም እንደነበሩ ያሳያል። በዚያ ላይ የሰፈፈው የእግዚአብሔር መንፈስ ግን እግዚአብሔር በመርገምና በእርግማን ዘመን እንኳን በካህናት አድሮ መመገቡን አልተውም ማለት ነው ብሎ ይተረጉመዋል። በክፋት ዘመን እንኳን ቢሆን እግዚአብሔር በእርግማን ዘመን እንኳን በብሉይ ኪዳን በእነዚያ በጨለማው ጨለማ በሰፈነበት ውሃ ላይ እንደሰፈፈ መርገም ባደረባቸው የአዳምና የሔዋን መርገም በወደቀባቸው ካህናት ነቢያት አድርጎ እግዚአብሔር መግቦቱን አልተውም ነበረ። እምቅድመ ዓለም ወእስከ ለዓለም የአደጋ እግዚአብሔር ለምድር ዘእንበለ ካህናት ወዲያቆናት እግዚአብሔር ከቅድመ ዓለም እስከ ዓለም ፍጻሜ ድረስ ምድርን ያለ ካህናትና ያለ ዲያቆናት አልተዋትም ብሎ ቅዱስ ያሬድ የተናገረው ይህን ነው። ከጥንት ጀምሮ በመርገም ዘመንም እግዚአብሔር ኤልያስን፣ ሙሴን፣ አብርሃምን፣ ኖህን፣ ሌሎችን አሮንን፣ ሌሎችንም እያስነሳ መገበ። ሪው መጠን አፍቀረነ በእርግማን ዘመን አልተወንንምና ምን ያህል እንደወደደን ተመልከቱ። የወደደን አምላክ የተመሰገነ ይሁን። በመጨረሻ ወደ ብዙ መርሐ ግብር ስላላችሁ በመጨረሻ ምን ያህል እንደወደደን ተመልከቱ። ዘር አተረፈልን። ሁላችን ስንጠፋ የምንድንባት አንዲት ዘር አተረፈ። ያችውም እመቤታችን ድንግል ማርያም ናት። ትምክህተ ዘመድነ የምትባል የባህሪያችን መመኪያ። የባህሪያችን መመኪያ የሚባለው ለእናንተ ቀላል ይመስላችኋል፣ ለእኔ ከባድ ነው። እናንተ ለምዳችሁት ሊሆን ይችላል። ቃሉን ቅዳሴ ላይም ስለመስ የባህሪያችን መመኪያ ሆይ ደስ ይበል ሲባል ትሰማለች። ሲበሉ አንድ ጊዜ የምን መመኪያ ነው ያለው? የባህሪያችን መመኪያ። ምንድን ነው የባህሪያችን መመኪያ ማለት? የሰው ዘር ውዳቂ ነበር ማለት ነው። የሰው ዘር የሰው አካል ረክሶ ነበረ። ምን እንዲሆን? ባጋንንት የሚረገጥ ጥራጊ ሆኗል ማለት ነው። ባጋንንት የሚረገጥ በሲኦል የተጣለ ባጋንንት የተጠቀጠቀ እርኩስ እስኪሆን ድረስ ወድቆ ነበረ። ለዚያ ጠበቃ የምትቆምለት አንዲት ውብ ነገር ታስፈልጋለች። ስለዚህ ሰው በእግዚአብሔር ዓይን እንዲታይ የሰው ዘርን በሙሉ ወክላ ስለ ሰው ዘር በሙሉ የሚሆን ንጽሕናን ይዛ በእግዚአብሔር ፊት የቆመች ንጽሕት ዘር ስለሆነች የባህሪያችን መመኪያ ሆይ እንላታለን። ዘራችን፣ ባህሪያችን፣ ነገዳችን ወድቆ እንዳይቀር እንዲነሳ ለእግዚአብሔር ሰውን ወክለሽ የታየሽ ማለት ነው። ሰው ሰውነቱ በጎሰቆለ ጊዜ ሰው ሆና ለእግዚአብሔር የታየችው ስለሆነች የባህሪያችን መመኪያ ትባላለች። ከቃሉ ጋር ናችሁ? ይችን ዘር ያተረፈልን እግዚአብሔር ይመስገን። የባህሪያችን መመኪያ ማለት ይሄ ነው። የሰው ባህሪ ሲጎሰቁል ያልጎሰቆለች ዘር ሰውን ወክላ የተገኘች ሰው ማለት ነው። ጌታ እስከሚወለድ ድረስ ከአዳም ጀምሮ ጌታ ሰው እስከሚወለድ ድረስ ሙሉ ሰው አልተገኘም። እስኪ ሙሉ ሰው በሉ። ምን አላችሁ? በራሳቸው ጽድቅ የነበረባቸው የአብርሃም ቤታቸው እንጀራ እግዚአብሔር የበላላቸው አሉ እኮ እና አብርሃም አልነበሩ? ሙሉ ሰው ያልሆኑ ለምንድን ነው? በአዳም የኃጢአት ባርነት ስለተያዙ ነው። ሙሉ ሰው ሁና የተገኘች እመቤታችን ናት። በአዲስ ኪዳን እንኳን ሙሉ ሰው ማግኘት ከባድ ነው። ለምን መሰላችሁ? የአዳም መርገም ባይኖርበት ቅዱሳን ራሳቸው እንኳን ቢያንስ በተግባር ኃጢአት ባይወድቁ በህሊና ኃጢአት ይሰናክላሉ። ሙሉ ሰው እመቤታችን ብቻ ናት። ከክርስቶስ በቀር ከሰው ወገን ሙሉ ሰው እመቤታችን ናት። እስኪ ሙሉ ሰው በለው። በቃ ሰውነትን በጠቅላላ ይዛ የተገኘ ሰው ማለት ሰባቱም ጠባያቱ ያረከሱበት ሰው ይባላል። እዚህ የበለጠ ዝንጀሮም እባብም ሊሆን ይችላል። ግን ሰው ለመባል ሰባቱ ተስተካክለው ተስማምተው መገኘት አለባቸው። አንድ ሰው ቅዱስ መባል የሚችለው ሰባቱ የተስማሙለት ነው። ዛሬ እንግዲህ ተመስገን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን ማለት ነው። እንኳን ሰባቱ አንዱን ማስተካከል አቅቶን ሙላው አመስግኑ ቅዱስ በሉኝ እያልን መከራችን እናያለን። መች አይደረስ አይደለም? ብፁዕ በሉኝ ነው ሙላው አይደለም? እናንተም ብፁዕ እንዳቅማችሁ። ሙላው ብፁዕነት ይፈልጋል። ሙላው እንዳቅሙ ብፁዕ የዚያን ያህልስ ደህና ነኝ ይላል ሰው። እኔ እንዲያው ግርም ያደርገኛል። እንዲማታርጉ ብሎ ምክሩ በርታ አለ። ኧረ የዚያን ያህልስ እንዲያው መቼም
ላማክረውት ብዬ ነው እንጂ ደህና ነኝ ይላል። እንግዲህ ክብሩንም ደግሞ አይረሳትም። አያችሁ፣ ክብሩን ተጠንቅቆ ነው የሚይዘን። ተጠንቅቆ እንደ ዕንቁ እንደ ወርቅ እንደ ክርስቶስ አክሊል ነው የሚይዘን። ክብር መፈለግ ደግሞ አውርዶ ነው የሚጥለው አላችሁ። ያችን ዘር አተረፈ፣ መጥቶም ደግሞ ሰው ሆነ ከሷ። እንዲያውም አባ ጊዮርጊስ እንዲህ ይላል፣ እግዚአብሔር እመቤታችን ወደ ሰማያት አሳርጎ በዚያ ብትጸንሰው ኑሮ እኛ ምን ጥቅም እናገኝ ነበር ይላል። ወደ ሰማያት ግን እሷን ወደ ሰማይ ሳያሳርግ እሱ ወደ ታች መጥቶ ተወለደ። በዚያ ምክንያት ምድርን ቀደሰችልን ብሎ ይነገራል። አላችሁ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚያ ተመልከቱ፣ ቅዱስ አትናቴዎስ እንደተናገረ እርሱ የሰው ልጅ ሲሆን እኛ የእግዚአብሔር ልጅ ለመሆን በቃን ይላል። እርሱ የሰው ልጅ የሆነው እኛ የእግዚአብሔር ልጅ እንድንሆን ካሳ ለመካስ ነው። በእርግጥ አረጋዊ መንፈሳዊም ይናገራል። እሱ የሰው ልጅ ሆኖ ሲመጣ እኛ የእግዚአብሔር ልጆች ሆን ማለት ተመልከቱ። አብርሃምን የእግዚአብሔር ልጅ ለማድረግ ክርስቶስ የአብርሃም ልጅ ሆኖ መጣ። ዳዊትን የእግዚአብሔር ልጅ ለማድረግ ክርስቶስ የዳዊት ልጅ ሆኖ መጣ። ከኛ ዘርም ተቆጠረ። አሁን እንዲሁ አዛኝን እንዲሁ ምን ይደረጋል? እንዴት አድርገን ሊገባን ይችላል? አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም እነዚህ ወለደ ተብሎ ኋላ ደግሞ ክርስቶስን ወለደ። አይገርማችሁ? እግዚአብሔር ዘር ሲቆጠርለት እኛ ዘር ተቆጥሮ ማለት ነው። እግዚአብሔር ከሰው ጋር ሲቆጠር ሰው ከሰው ጋር አልቆጠርም ሲል አይገርማችሁ? እግዚአብሔር ከሰው ጋር ዘር ሲቆጠርለት አላፈረም። የዳዊት ልጅ ክርስቶስ ከቃሉ ጋር ናቸው። ክርስቶስ የማንን ሥጋ ለብሷል ይልና አንድ የቤተ ክርስቲያን ልቅ የዳዊትን ይልና ኧረ አይሆንም እንዴ ዳዊት ዝሙት ሰርቶ እንዴ ክርስቶስ የዳዊትን ሥጋ አይለብስም ቢለው አይ ሞኝ እንኳን የዳዊትን ሥጋ አልለብስም ሲል የዳዊት ልጁ ሲባል ተመልከተው ይላል። እስኪ ልጁ በሉ። የሰው ሚስት የቀማው የዳዊት ልጅ ማን? እግዚአብሔር በሉ እንጂ እንዴ እግዚአብሔር የሰው ሚስት ቀምቶ ባልየውን ያስገደለ የዳዊት ልጅ ሲባል አያፍርም። ምን አይነት ቸርነት ነው! እንዴት አድርጎ እንደወደደን ተመልከቱ። በሱ ታዳውያነ ሕግ የሆኑት የሱ አባቶች ሩት እኮ ጣዖት አምልክታ። እንዲያውም እግዚአብሔር አይሁድን ሊዘልፍ ነው ክርስቶስ ከዳዊት የተወለደ ይላሉ። ምክንያቱም የዳዊት አያቱ ማናት? ሩት ደግሞ ምንድናት? ጣዖት አምላኪ ነበረች፣ ኋላ ነው የተመለሰች። ስለዚህ ከጣዖት አምልኮ የተመለሱትን አሕዛብ አይሁድ ሲመኩባቸው እኛ እኮ እግዚአብሔር ስናመልክ የኖርን ጣዖት ስታመልክ ኑረ መጣ አሁን ዛሬ ክርስቲያን ትላለች ሲሉ እናንተ ሲሆን ምን ትመካላችሁ? አብርሃም ብትሉ እሱም ጣዖት ሲያመልክ ነበር፣ ዳዊትም የጣዖት አምላኪ ልጅ ነበር። ምን ያስመካቸዋል እንዲሉ በክርስቶስ ነው እንጂ መመካት ዘር ምን ያስመካል? በዘርማ የእናንተ ዘሮች ጨርሰው ጣዖት ሲያመልኩ ነበር እንዲሉ እስራኤልን ለመዝለፍ ክርስቶስ ከነዚህ ተወለደ ይላል። እንግዲህ ከእኛ ዘር ተቆጥሮ እሱን እኛን ከመላእክት የቆጠረን እግዚአብሔር የተመሰገነ ይሁን። ከቃሉ ጋር ናችሁ። እንግዲህ በመጨረሻው እንግዲህ ተወለደ፣ በጨርቅ ተጠቀለለ። ብርሃናትን የሚለብስ ጌታ የሚለብሰው አጥቶ ቅጠል ቆርጣ እመቤታችን አለበሰችው። ሰራዊተ መላእክት ሰማይና ምድር የማይበቁት ጌታ በበረት ማደሪያ አጥቶ ተወለደ። የሚለብሰው አጥቶ እናቱ በወለደች ጊዜ ሰው ሀብታም ሲወልድ እንኳን የሽቤ ክብ ይባላል። በእውነቱ ከብቶች ናቸው በእውነቱ ከበው እሱ ጌታ ሲወለድ የነበሩት ከብቶች ገበው ትንፋሻቸውን ገበሩለት እንደ ድሃ። ጌትነቱንም ደግሞ እንዳንረሳ ነገስታትን አስመጥቶ አስገበረ። ተሰደደም፣ ተመላለሰ፣ በዮርዳኖስ ተጠመቀ፣ 30 ዓመት ሞላው። እንደኔ ቃለ ሕይወት ያሰማልኝ እየተባለ ሳይሆን ድንጋይ እየተነሳበት ሰበከ። ያን ሁሉ አደረገ። ተያዘ፣ ዓለምን የያዘው በገመድ ታሰረ፣ ተገረፈ፣ ተቸነከረ፣ ወደቀ፣ ተነሳ፣ ሞተ፣ ተቀበረ፣ ተነሳ። ለእኛም የክብር ትንሣኤ ሰጠን። ሪው መጠን አፍቀረና እንዴት እንደወደደን ተመልከቱ። ጥዑም ደሙን ሊያጠጣን መራራ ሐሞት ጠጣ። ጥዑም ሥጋውን ሊያበላን እርሱ እየራበው ከበለስ ፍሬ ተርቦ ቀረበ። ስደታችን በስደት ለመመለስ ተሰደደ። እስራታችን ለመፍላት ታሰረ። በጲላጦስ ፊት ቆሞ እኛን በአጋንንት ፊት ከመቆም አዳነን። ወድቆ ውድቀታችን ሻረ። ከዚያ በኋላ ደግሞ የእናት አማላጅ ሰጥቶን አደረገ። እነሆ እናት ብሎ ድሃ አደጎች እንዳንሆን በእናቱ እንድንለምነው አደረገ። ቀላል ይመስላችኋል? ሰው በእናቱ ሲለምን እኮ እንኳን እግዚአብሔር ሰው አይጨክንም። ሁሉ በሚቻላል ለመለመን ስልጣኗ ከስልጣን የሚበልጥ አማላጅ ሰጥቶን አደረገ። ሰማችሁ? ከመብል መረጠ፣ ሥጋውን ደሙን ሰጠ። ሪው መጠን አፍቀረነ። ከዚያ በኋላ ደግሞ ምንድን ነው? ንስሐንና የንስሐ አባትን ሰጠ። እዚህ ለመድረስ ነው።
እዚህ ለመድረስ ነው ይላሉ አባቶቻችን። ተው በእግዚእ ቃል በሚለው ውዳሴ ማርያም ትርጓሜ ሲደርሱ እዚህ ለመድረስ ነው። እስኪ በሉ እስኪ እዚህ ለመድረስ ነው በሉ። ባሪያው ፈጠረን በሉ። ትንቢት አናገረ፣ ዘር አተረፈ፣ ሰው ሆነ፣ ተራቆተ፣ ተሰደደ፣ ተራበ፣ ተቸነከረ፣ ሞተ፣ ስጋውን ሰጠ፣ ደሙን ሰጠ። ደግሞ ይሄ ሳይበቃው ምን አደረገ? ሰው ደካማ ነው ብሎ እስመ ያአምር ፍጥረተን አለ ቅዱስ ዳዊት። እሱ ድካማችን ያውቃልና መሐሪው መስተሳይል እግዚአብሔር ርሑቀ መዓቱ ብዙኃ ምሕረት ኢይቀስፍ ወትረ ወይትመዓ ዘልፈ። ሁልጊዜ የማይቆጣ ሁልጊዜ የማይቀስፍ ምሕረቱ የበዛ መዓቱ የራቀለት። ተመልከቱ። ወበከመ ልዑል ሰማይ ምድር፣ ሰማይ ከምድር የራቀ እንደሆነ ወበከመ ይርህቅ ሰርቅ። ተመልከቱ። እማረብ ምስራቅ ከምዕራብ እንደሚርቅ ከማሁ አርሐቀ እግዚአብሔር። ተመልከቱ። ኃጢአታችን ከኛ አራቀ። ድካማችንም ያውቃል። ስናሳ ስለሚያውቅሳ ምን አደረገ? ተዘከር እግዚኦ ከመ መሬት ነይነ፣ አፈር ትቢያ መሆናችን አስብ እንዳለ ቅዱስ ዳዊት። አፈር መንሸራተቱ ሰው መሳቱ መበደሉ አያውቅ አይቀርምና ደግሞ ምን አለ? በንስሐ ታጠቡልኝ ብሎ ክህነትን ሰጥቶ ሰጠ። የኔ የሰጠ እግዚአብሔር የተመሰገነ ይሁን። ለና አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም ቀላል አይምሰላችሁ። ለምን መሰላችሁ? እኔ እንግዲህ ከሰማይ ወርጄ ተወልጄ ስጋዬን ቆርሼ ደሜን ሰጥቼ ይሄንን ሁሉ ደግሞ አድርጌለት የሚክድ ሰው ካለማ የራሱ ጉዳይ ሳይል ሰው ደካማ ነው ብሎ ደግሞ በንስሐ ታጠቡ ብሎ አባት ሰጠ። ክህነትን ሰራ እግዚአብሔር። ይሄ ነው። ስለዚህ ምን አለ ቅዱስ ጳውሎስ? ምን አለ? በዚያውም ላይ እውነቴን ነው ክህነትን የሰጠን እግዚአብሔር ይመስገን። በጥምቀት ወልዶ ስናድፍ ደግሞ በንስሐ እንድንታደስ ያደረገን እግዚአብሔር ይመስገን። አሜን በሉ። የበደልን ዕለት ሳይቀስፈን ዕድሜ ለንስሐ የጨመረልን እግዚአብሔር ይመስገን። ክህነትን ያላሳጣን የንስሐ አባት ያላሳጣን እግዚአብሔር ይመስገን። ደግሞ እውነት ለመናገር በጣም ትጉሃን አባቶች ነው ያሏቸው። አዛኝን ከልቤ ነው። ብቻቸውን ሲሆኑ ደግሞ ልሰድባቸው ይችላል፣ አይታወቅም። እና ተመልከቱ፣ እውነቴን ነው። ቅዱስ ጳውሎስ በዚህም የሚመሰገነው ማን ነው? እግዚአብሔር ነው። እስቲ እግዚአብሔር በሉ በሉ እንጂ። አሁን እንዲህ ብሏል እኮ ቅዱስ ጳውሎስ እንዲህ ያለ ተመልከቱ። እኩት እግዚአብሔር ዘወሃበነ ልበ ከመ ንጽሐቅ በእንቲአክሙ፣ ስለ እናንተ እንድንተጋ የሚተጋ ልብ የሰጠን እግዚአብሔር ይመስገን። እስኪ በሉ ስለ እናንተ በሉ እንድንተጋ የሚተጋ ልብ የሰጠን ማን የሰጠን? ማን ይመስገን? እግዚአብሔር ይመስገን። ስለዚህ ተግተው የሚያስቧችሁ ሳይሰለቹ የሚመክሩ ንስሐ አባት የሰጣችሁ እግዚአብሔር ይመስገን። በእውነት ሀገሪቱን እግዚአብሔር ሀገርን ሲጣላት ክህነት ያሳጣታል ይላሉ አባቶቻችን። ክህነት አያሳጣን። ክህነት ከተጣላን መታረቂያ የለም፣ መግቢያ በር የለም። እውነቴን ነው የምነግራችሁ። ደግሜ ለማክበዳል ከንስሐ አባታችሁ የኮበለላችሁ ዕለት ያን ጊዜ ጥፋት ፈልጋችኋል ማለት ነው። የመንግስተ ሰማያት መክፈቻ ምንድን ነው ያለው ቅዱስ ጴጥሮስ? ቁልፍ በሉ እንጂ ኧረ በሉ። አዲያ እንግዲህ ቁልፍ የያዙ ሰው ጠፋ፣ በምን ይከፈታል? ስለዚህ መክፈቻ ዋናው ክህነት ነው። ከክህነት አትኮብልሉ። እኛም የተቀደሰ ክህነት ይዘን ለመገኘት ያብቃን። የሚተጋ ልብ የሚተጉ ካህናትን የሰጠን እግዚአብሔር ይመስገን። አሜን በሉ። በጣም ጥሩ። የምትተጉ ልጆችን የሰጠን እግዚአብሔር ይመስገን። እውነት ነው እንዴ? አሜን ትላላችሁ ዝም ብላችሁ? እንደው ትጉሃን ናችሁ እንዴ? አሁን ነው የምትሉት? አሁን ተመልከቱ። የትምህርታችን ርዕስ ምንድን ነው? አንድ ጊዜ በሉ እንጂ ኧረ በሉ እመቤቴን። እግዚአብሔር ምን ያህል እንደወደደን በሉ እንጂ ተመልከቱ። ከዚያ ቅዱስ ጳውሎስ እዚያች ምን ይላል? ይሄድና እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 23 ላይ ሲደርስ እንዲህ ይላል። እናንተም ያላችሁን ፍቅር በቤተ ክርስቲያን ፊት ግለጡ ይላል። እስኪ በሉ እናንተም በሉ ያላችሁን ፍቅር በየት ግለጡ አለ? በምን? ክርስቶስ የሰጠን ምንድን ነው? ክርስቶስ የሰጠን ዋና ስጦታ የመጨረሻው ንገሩ። ራሱን። እስቲ ራሱን በሉ በሉ እንጂ። ክርስቶስ ደሙን ሰጠ፣ ስጋውን ሰጠ። እናንተ ብር ላሰጡ ነው? አስራት አታወጡም? እኔም ቤቴን አሁን እዚህ በእርግጥ
ሰምታችኋል? ሰምታችኋል? ያው ቤተክርስቲያን ሲሰራ እንደምትሰጡ ይታወቃል። ወርቁንም ቀለበታችሁንም ይሰጣል። እዚህም እያየኋችሁ ነው። ግን ተመልከቱ፣ አስራት ሳይሰጡ እንትናም ቀለበት ሰጣለች ይድበሉላት ቢባል ውሸት፣ ምንም ዝም ብሎ ከንቱ ነው። መጀመሪያ አስራቷችሁ ነው። እንዲሁ ደማችሁን ለሰጣችሁ አምላክ ከ10 ብር 1 ብር ስትሰርቁት አታፍሩ? አታፍሩም ወይ? እንዲሁ አይደረስ እኮ ነው። አዛኝ እንዲሁ እርባችሁ ጦማችሁ እንዲሁ በሞቴ ከዛሬ ጀምሮ በሉ እጃችሁን አውጡ፣ ቀኝ እጃችሁን አውጡ፣ አውጡ፣ ሁላችሁ አውጡ። ትእዛዝ እኮ ነው። የካህን ሚስት አሉ ሁልጊዜ ስትገዘት ትኖራለች። ለምን? ንግግሩ ሁሉ ምንድን ነው? ግዝት። በሉ አውጡ፣ 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 ከፍ ከፍ አድርጉ። አዎ ከዛሬ ጀምሮ በሉ እግዚአብሔርን አልሰርቅም በሉ። ማንን ነው የማትሰርቁት? እሺ ዝም ያላችሁ ትሰርቃላችሁ? እግዚአብሔርን አልሰርቅም በሉ። ሁላችሁም ድገሙ፣ ድገሙ፣ ሁላችሁም ድገሙ፣ ድገሙ። በዚህ ለክርስቶስ ያለ ፍቅር በዚህ ይገለጣል። ሁላችሁም አስራታችሁን አውጡ። ከ10 ብር 1 ብር አውጡ። የዚህ ከተማ ልጅ ብቻ ወይም የአንዳቸው የአባ ዘሚካኤል የአባ ገብረ ሚካኤል ልጅ ብቻ ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ይበቃል። ካወጣችሁ አውጡ። የአብነት መምህራን ደመወዛችሁ ይከፈላቸው። የተቸገሩት በሙሉ እንዴ እየሰማችሁ ነው? እየሰማችሁ ነው ወይ? አሁን አንዲት ልጅ ባለፈው ከእስልምና ወደ ክርስትና እጠመቃለሁ ስትል ሙስሊሞች መጡና ተያትጅ ፊት እኮ ዘወር ብለው አያዋት ነበር። ክርስቲያን ልትሆን ነው ተብሎ ሰምተው 150 ሺህ ብር ለጊዜው እንስጥሽ ቆይተን እንጨምርልሻለን አለ። እኛ እንኳን 150 ሺህ ብር 100 ብር አሁን ልስጥ ብልን የምን አግኝቼ እሰጣታለሁ? ስለዚህ እናንተ አስራት ብታወጡ እመቤቴን ብዙ ሙስሊሞች ይመለሳሉ አሉ፣ መተዳደሪያ አጥተው የተቀመጡ ማለት ነው። ስለዚህ አሁን ከዚህ በኋላ አስራታችሁ ይውጣ። ቤተክርስቲያኑ ቅዱስ ገብርኤልም እየተሰራ ነው። ለቤተክርስቲያኑ ለአብነት መምህራን ደሞዝ ይከፈላል። ከዚያ የቤተክርስቲያኑ ደሞዝ ከተከፈለ በቂ ነገር ካለ ደግሞ ቤተክርስቲያን የሁሉም አይደለች። እስኪ የሁሉም ናት በሉ። የቆሮንቶስ ቤተክርስቲያን አውጣታ ለኤፌሶን፣ የኤፌሶን ቤተክርስቲያን አውጣታ ለቆሮንቶስ እንደምትልክ ለተቸገሩት። ሌላ እሱ ብቻ አይደለም። እዚህ ውስጥ ራሱ አስራታችሁ ይወጣና እዚህ ውስጥ ምንም ማደሪያ የሌላቸው ግን ባለትዳር የሆኑ ከአንድ ንስሐ አባት አብረዋችሁ የሚኖሩ ይኖራሉ። ለእነሱ ራሱ ወረት መስጠት ይገባል። ምክንያቱም የክርስቶስ መቅደስ ማለት ይሄ አይደለም፣ ይሄ ብቻ አይደለም። ማን ነው? ሰው። እስኪ ሰው በሉ። ሰው ነው። ከዚህም ውስጥ የተቸገረ ካለ አዋታችሁ በልንካ በዚች ነግድ፣ ይችን ነግድና ደግሞ ትመልሳለህ። ለማን? ለዚሁ ለቤቱ ለጉባኤው ትመልሳለህ። እንዲህ አድርጋችሁ ስራ ስሩ። ወኔ ይኑራችሁ። በቀር ዝም ብላችሁ ዝም ብላችሁ ሙት ባህር ናችሁ ማለት ነው። ዝም ብሎ ንስሐ አባት ልጅ ነን የእንትና ልጆች ነው ብትሉ አትድኑም። እምትድኑ ስጋው ደሙን ከመቀበል በተጨማሪ ስጋው ደሙን ከመቀበል በተጨማሪ ንስሐ ከመግባት በተጨማሪ ጸሎትን ከመፈጸም በተጨማሪ አስራትን ጠንቅቆ በማውጣት ነው ለማለት ነው። ከቃሉ ጋር ናችሁ? እኔም ጨርሼ ነበረ። የባስ ውለታው የሚቆጠርላቸውን መጨረሻ ላይ ያሰናበቱኝ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።